የራንቺም ጉዳይ ይጣራል እንደዛ ከሆነ ያንቺም ጉዳይ ከማን ጋር እያከበርኩሽ ነው ሰሚ ምናገርሽ ሰሚኛልሽ አይደል ቆይ እሺ እኔ ልጁን ከቼ ወጣሁት ለሌላ ነገር አይደለም ቤት ላጸዳን ይሄ ከሴት ጋር ነው ያስኩት አምላክ ዞር በልልኝ እኔ እኮ እያከበርኩሽ ነው ወጣት እየሆንኩ አይደል እንደ ልጅ ምን ማለት ነው እንኳን ያሹ በቃ ዞር በልልኝ እኔ አንቺን አለው አንቺ ደግሞ በሰፊው እናወራለን ካንቺ ጋር አልመለስም አረና በቃ በኔ ምክንያት አከበረ ይጂ በቃ እሺ አላሂድ ና አይደል ልታስደረግኝ መጣሽ አይደል እናቴን እንዴት ነው መደበደበው እናቴ ሰራቆ እሱም መምታት ይችላል አስደበድብ አይደለም እንዴ ነዘርሽብኝ እኔ ውለታዬ አልነበረም እንደፈለገ መሆን ይችላል ተረጋጊ እናቴ ተረጋጊ እንደፈለገ መሆን ይችላል እኔ አውሪኝ አላወራህም አውሪኝ አንተ ነህ እንደ ልጅ ሚስት እኔ እኮ አላወራህም ዝቅ ብዬ እያወራሁሽ ነው በእግዚአብሔር አንድ ነገር ልንገርሽ ልጅሽ ያደረገውን ባታምኚ እንኳን የሆነ ጊዜ እውነቱ መውጣት ይቀርም ይወጣ ቀን ማለት ከሱ በላይ እሷ ደግሞ አንቺ ልጅ አላችሁ አይደል የኑራቸው ያድጋል እና ያድጋል ተለያይቶ አዎ ይለያል በእግዚአብሔር ምን አይነት ሰው ነው ሂጂ አግባት ከፈለክ አግባት በቃ አይረዱም አንድ ነገር ልንገር ዘጋብህ በቃ እሰይ እንኳን ዘጋ ይዝጋው ምን ነው ይኸው አንደኛ እኔ እሷን አረጋግቻት የመጣው እዛኒ በቦታ ነው በጣም ለዱላ ልትጋበዝ የመጣው ነው መሰለኝ አክብሬሽ ነው እያወራሽ እንደሱ እኮ አይደለም አክብሬሽ ገድደው እኔ ወጣት ነኝ አባቴ ፍላጎቷ ካለ ለካኩልህ ያው እኔ እኮ ፍላጎት አይደለም እሺ ልጁን አታስጨንቁብኝ ልጅሽን እኮ ባረጋግጫለ ታውቃላችሁ ልጆቼን ተሰናብቼ ነው ከቤት የመጣሁትኝና እሱ ከሴት ጋር ምናምን ነገር ሆኖ ቤት አስወጥቶኝ ምናምን እንትን እንዳለ አይታችኋልና እዚህ ወሊሶ ደግሞ እኔ ሱቄ እንጂ መኖሪያ ቤት ምናምን ነገር የነበረኝ እዛ ነው። ሲቀጥል የምኖረው እናቴ ጋር ነው። ለዛ እዚህ ማንም የለኝም። ግን አብርሽን አስቸግረዋለሁ። ዛሬ በምንም ታሪክ ባለቤቴና ያቺ ቀምጡ አብረው እኔ ቤት ማደር የለባቸውም። ማስቆም አለብኝ። እንደ ሴት አልቻልኩም። ፖሊስ ይዤ ከሄድኩኝ ምናምን ነገር ሌላ ታሪክ ነው የሚፈጠረው። ምንም ቢሆን ተዋል። ግን አብርሽን ይዤ ሂጄ እንደ ወንድም ሆነኝ ብዬ ጠርቼዋለሁ። ይመጣል። በቃ እዛ እንሄዳለን ማለት ነው ቤት። እኔ በጣም የነበረኝ እውነቴን ነው የምላችሁ በጣም ነው ከፋኝ። አላውቅም በጣም ደብሮኛል። ለምናምን አውቃለሁ ታላቅ ወንድም የለኝም እና መከታም የሆነኝ ጋሻ ምናምን የለኝም ብቸኛ ነኝ እና ወንድሙ ነኝ ነው ማለት ነው። ባላለቅስ ደስ ይለኛል። ካሜራ ፊት ለፊት ላይ ሽንፈቴን ምናምን ድክመቴን ሰዎች ማለት ደስ ይለኛል። አልቻልኩም። ሰው ነኝ ደከመኝ። በቃ ሰለቸኝ ሁሉም ነገር። ሁሉ ነገር ልፋትና ድካም ብቻ ሆነ። መች ነው ማርፈው? ሰለቸኝ፣ ደከመኝ፣ ሞቴን እመኛለሁ። ግን ደግሞ ልጆቼን ዞር ብዬ ሳይ እነዚህም ልጆችን ኃላፊነት ወስጄ ካላመጣቸው እዚህ ምድር ላይ ለምን ወለድኳቸው? ለዛ ግዴታ ለነሱ ስል ደግሞ መኖር አለብኝ ብዬ ተስፋ አድርጋለሁ። ግን መኖር ከብዶኛል። ሰዎች አሰቃይተውኛል። እንዳልኖር እያደረጉኝ ነው እያንዳንዳቸው። ወንድም ከሌላችሁ ትደፈራላችሁ። ደህና አባት ከሌላችሁ ትደፈራላችሁ። አትከበሩም። እናቴ ሴት ናት፣ እኔም ሴት ነኝ። እማቴ ናት፣ ሌላ ሰው ማንም የለም አጠገቤ። ሁሉም ሩቅ ናቸው። የአባቴ ልጆች ምናምን ሩቅ ናቸው። የሚያግዝልኝ የለም። ያንን ስለሚያውቅ ነው ዛሬ ሴት ቤት ላይ አስገብቶ የራሴ አልጋ ላይ ምናምን ሴት ይዞ የገባው ቤት እና ከበደኝ። በቃ አልቻልኩም።
እና አብርሽን ይዤው እሄዳለሁ። የምትደውሉልኝ ምናምን ደህና ነኝ፣ በቃ ደህና ነኝ፣ አልሐምዱሊላህ ደህና ነኝ። ከዚህም የባሰ ነገር አለው እኮ ፈጣሪ፣ ግን አልሐምዱሊላህ ከዚህም በላይ የሚቸገር አለ። የኔ ምንም ነው፣ በቃ ምንም ነው። እሱ ሲመጣ እንገናኝ ውዶች። ጨንቆኛል። ወይኔ ክራም ቢስሚላህ ወደዚህ መጥቷል። አስገባላችሁ ላለማልቀስ ምናምን ነገር እሞክራለሁ። ደህና ነው አለኝ። ምንድን ነው እኔ ምን አስቸገረህ ነው? ምን ሆነሽ ነው ያለቀሽው? አላለቀስኩም፣ ደህና ነኝ። አላለቀስኩም። አይ ኧረ እያለቀሽ ነው። ምን አላለቀስኩም። ችግር አለ እንዴ? ኧረ እያለቀሽ ነው። አብርሽ እሺ ተረጋጊ። ምን ሆነሽ ነው? ወንድም ነኝ በቃ። እሺ ኧረ ሆነሻለሁ። ምን ሆነሽ ነው? እኔ ወንድም የለኝም፣ ሰው የለኝም። በእናትሽ ነው። ወንድም ምን ሆነሽ ነው? ወንድም ነኝ። እሺ ያለው ምን ሆነሽ ነው እንዴ? ለምንድን ነው አንዴ ያለቀሽው? ታውቃለህ እዚህ እኔ እናቴ ጋር ነኝ ምናምን ነገር ታውቃለህ አይደል? አራስ ምናምን ተመርቀኛል፣ ግን አታልቅሽ ወይ ሳታለቅሽ ነገር። እሺ ምንድን ነው የተፈጠረ ነገር? አይ አራሱኝ ምናምን እዛ እንደሆንኩኝ ታውቃለህ። አውቃለሁ። እና ምንድን ነው ቤት ምናምን ነገር አስተካክዬ እገባለሁኝ ብዬ መጣሁኝ ማለት ነው። እሺ ስመጣ ሴት ይዞ ምናምን ነገር ገብቷል። ማን ቤት ነው ሌላ ኑሮ ምናምን ነገር ጀምሮ ሴት። እኔ ቤቱን ለማጽዳት ነበረ፣ ከዛ ልጆቼን ምናምን ይዤ ልመጣ ነው። ወንድም የለኝም እና እዚች ጋር ሰው የለኝም። ጉሩና ነው እናቴ ምናምን ማቲን ትቻቸው ከነ ልጆቼ መጥቼ ወስዳቸዋለሁ ምናምን ብያቸው ማለት ነው ቤቱን አጸዳድቼ። ከዛ ግን ስመጣ ሴት ምናምን ነገር ይዞ ቤት አገኘው እና ማንም የለም አጠገቤ ላይ ከጎኔ ማንም የለም። ቤት ይዞ ቤት ይሄን አይል እንዲህ ርቀት አለው እንዲህ እንትን የተጣላችሁት? ላይፍ ጀምሯል እና ምን ልልክ ፈልጌ ነው አሁን ያቺ ልጅ እና እሱ እኔ አልጋ ላይ በጭራሽ እንዲያድሩ ምናምን ነገር አልፈልግም። እቤት እንሂድና በእናትህ ምን እያልሽኝ ነው? ቆይ ይክሩ መጀመሪያ ምን እያልሽኝ ነው? እናስወጣቸው በቃ ከቤት። ምን ማለት ነው? ይሄን አይል ድፍረት ምንድን ነው? ቅብረልስ በወልድ ከቤት እናስወጣቸውና ወንድሙ ነኝ መከታው ነኝ ጋሻው ነኝ። ችግር የለውም። አንቺ ወንድም የላትም ብሎ ነው እኔ ላይ እየተጫወተ ያለው። እሺ ለሱ ከሆነ ተረጋጊ። አሁን ቤት ምናምን አይደለም በቃ ተይው። ምንም የለኝም። እሺ እኮ በእግዚአብሔር ተረጋጊ። እሺ ባለ እሺ በቃ አታልቅሽ። አሁን እንደዛ ማድረግ አንችልም። እንረጋጋ። አንቺ የበለጠ ሰው መሆን አለብሽ። በእናትህ አንተ ደግሞ እሺ ተረጋጊ። ነገሩ እኮ በጣም ከባድ ነው። ሄደን መደባደብ እንትን ማለት እንችላለን አይደለ? በቃ በልጠሽ ተገኝ እና ምንድነው ዝም ብለሽ ያያቸው አልጋሽ ላይ ሲተኙ ሲታደው እያልኩ አይደለም። አንቺ ተረጋጊ መጀመሪያ። ይረዳኝ። እሺ ምን ይክሩኝ እንደምሆንሻለሁ አይደለ? በቃ ሆንሻለሁ። ግን አሁን እዛች ጋር ሌላ ነገር ተጋፈጥልኝ ነው እያልኩ ያለው። እንዲህ መሆን የለበትም። በቃ ተረጋጊ። አንቺ በስሜት እንትን ተናደሻል። ማድረግ እንችላለን እኮ ታዲያ እኔ ግን እንረጋጋ መጀመሪያ። ነገሩን እናሳውቅ። ማን ቅርብ ዘመድ የለውም እዚህ የለውም? አያለው ቪዲዮ ናቸው ይሁኑ። መጀመሪያ ማሳወቅ ትልቅ ነገር ነው። ወንድሞቹ እሺ ስሚኝ። እሺ ተረጋጊ። በጣም ተናደሻል። ሄደን መደባደብ እንችላለን። ተርፉ ሌላ ነው። እኛም ሌላ ነገር ውስጥ ነው የምንገባው። ያ እንዲሆን ትፈልጊያለሽ? ልጅሽን ይዘሽ እስር ቤት መግባት ትፈልጊያለሽ? አልገባም። በቃ ተረጋጊ። ትገቢያለሽ። እዛ ጋር ስንደባደብ የባሰ ሌላ ነገር ውስጥ ነው። ይሁን ህግ እንደዛ አይልም። ይክሩ ህግ እንደዛ አይልም። በቃ አንቺ ተረጋጊ። አንቺ ስሜታዊ ስለሆንሽ ነው። አሁን እናትየው አለች እዚህ አለች። እና ምን አታልቅሺ። እሺ አታልቅሺ። እና ምን እናትየው ሄደን ማሳወቅ አንድ ነገር ነው። እሷም እንደዛው ናት። ሄደን እሱን ራሱ መሆን አንድ ነገር ነው። በቃ ተረጋጊ። በእግዚአብሔር ባላ ለምን እኔ ማንም የለኝም አውቃለሁ። በቃ ተረጋጊ። አንቺ መንገድ ላይ ነሽ። አለኝ ዝም በይ። እሺ መጀመሪያ እንሂድ። በቃ እሷ ቤቷ የት ነው?
ቤቷ የት ነው? ይሄን ብቻ ንገሪኝ። ወይኔ ጉዴ አብርሽ፣ ይሄን ብቻ ንገሪኝ። ንገሪኝ በቃ። ይሄን ነው ፈልገው ነው። ሌላ ቀላል ይግሩ። እየሰማሽኝ ነው? እኔም እየተናደድኩኝ ነው። አሁን እዛ መሄዱ ለኔ ጥቅም። ይግሩ ተረጅኝ፣ አታስጭኝ መንገድ ላይ የባሰ ልክ ውስጥ እያስገባሽኝ ነው። የእሷን ቤት ውሰጂኝ አለች አይደል? ታውቂያታለሽ አይደለ? በቃ ውሰጂኝ። እሷ ጋር ያለበትን ነገር መናገር እንችላለን። አይደለም እኔ አንተንም ልትሰድብ ትችላለች። በእኔ ምክንያት ደግሞ ልትሰደብ አልፈልግም። ወዴት ነው ቤቷ ወዴት ነው? እንሰደብ ያለውን ነገር ተወት። ትረዳናለች። ምን ሄደው እኔ ብቻዬን አልሄድም እንዴ? ዝም ብዬ ነው እንዴ? አንቺ እውነቱን አይተሽዋል። ያላየሁት ልጅ እንዴት ነው የምናገረው? እንሂድ፣ እንናገር። አንድ ነገር ነው። ከዛ በኋላ የሚፈጠረው ሌላ ነገር ውስጥ መግባት እንችላለን። ህግ ቦታ መሄድ እንችላለን። አሁን እሷ ጋር እንሂድ። የት ነው ቤቷ? እኔ አላውቅም። ያሳያሉ። እኔ አልናገራትም። ምን አትረዳኝም እሱ እሷ ጋር ነገሩ እኔ ሌላ ነገር ውስጥ መግባት አልፈልግም። ቤቱ ይኸውና፣ እኔ እዚሁ ጋር ልጠብቅህ። ዝም ብለሽ ነይ ይኩ ነይ፣ ዝም ብለሽ በቃ እናውራት አይደል ያልኩሽ። ዝም ብለሽ ማነው ስሙ? ሰላም ነው? አይ እንደ ፈልገንሽ ወይ ምን ነው? ሰላም ነው? እንዴት ነሽ? ምን ነሽ? ምን ነው? ምንም ማለት እና አልቀሰሻል እኮ አልቀሳለሽ። ወደ አልቀሰችው እማኮ እኔ መንገድ ላይ ደውላልኝ ነውና በጣም አንቺ ማውራት አለብን መጀመሪያ ህግ ቦታ ከመሄድ ብላ እሷ በጣም ህግ ቦታ የሚያደርስ ምን ተከሰተ? ምን መሰለሽ ይሄን ስነግርሽ ይቅርታ አንደኛ ማለት ነው እንደ እናት እያከበርኩሽ ነው የምነግርሽ። ልጅሽ ከሌላ ሴት ጋር እዛ ቤት አሻሻ ገዳይ ሲል ደርሳበት በቃ ራሷን መቆጣጠር አቅቷት ህግ ቦታ እንሂድ ሌላ ነገር ውስጥ ከምገባ አንቺን መጀመሪያ እናውራ ብዬ ቢወጣው ወይ እኔ ልጅ አው ያንቺ ልጅ አይደለም አሻሻ ገዳይ ሲል አንተ ቁጭ ብለህ ያያየው ነበር። እኔ አልሄድኩም። አሁን ስለዚህ ተባለች ነው እንደ ነገር ጥሩ ነው ታዲያ ልንገርሽ አንደኛ እናቴ ያከበርኩሽ እኮ በምን ታወራሽ? እንዴት ምን ማለት ነው? መናገር አቅቷት እኮ ሌላ ነገር ውስጥ እንዳንገባ ችግርሽ አንቺ ንገሪኝ። ንገሪያት እሺ። እኔ ከላይም ከታችም ጎረቤት እየለቀምሽ አሉባልታ ይቅርባችሁ፣ ንፋስ ይገባል በማለትችሁ አንደኛ ታሪክ ውስጥ እያስገቡሽ። ተረጋጊ። አንደኛ ምንድነው ታረጋጋኝ? አይታ ነው አይደል የምትመጣው? ነው እስካየቻ ብለን ይዛ ህግ ቦታ አታደርሳትም። ልጄ ደግሞ በፍጹም አያረግም። ትችላለች። እኔ አብሬሽ ነው የመጣሁት። መጀመሪያ እሷ ህግ ቦታ ምናምን አብሬሽ ደግኮ ከን ቃላት ልንገርሽ ምን ማለት ነው? አብሬሽ እና አምታኛ ባኮ እንዴት ነው መታሽ? እናቴ ነሽ አይደለ? እሷ ህግ ቦታ ሄዳለሁ ስትል ይኸው ስሚ፣ መጀመሪያ ህግ ቦታ ሄዳለሁ ሌላ ነገር ውስጥ ገባለሁ ስትል እንሂድ እኮ አንቺ ነሽ እያናደድሽኝ ያለው። በመጀመሪያ ምንድነው ችግርሽ? ካንቺ አታውራሽ እንዴ የምትረዳሽ ንገሪያት። እሺ ሆንኩሽ አይደለ? መጀመሪያ ህግ ቦታ ከመሄድ ምን ከማለት ንገሪያት። ምን ሆኖ ያውራ አከብረሽ ያወራሽ እኮ ማታ አልፈልግም። ተከብሬ የምኖር ሰው ነኝ። እኔ እናቴ እኔ እናቴ አንደኛ የኔ ልጅ አያደርገውም። በቃ እንደዛ አደረጋታችሁ ደግሞ ትይዣለሽ። ይያለች እኮ እናቴ ይያለች እኮ ያለው እኮ ስቴዲየም ኳስ እያየ ነው። ደውይለታ። ይኸው ምን ማለት ነው? አንቺ አትናገሪም እንዴ? ይኩሩ አንቺ ነሽ እያናደርሽኝ። እኔ አረጋግጬ እየነገርኩሽ ነው። ታይ በስንት መከራ የበረደው ይኩሩ ተናገሪ። አንቺ ነሽ እያናደርሽኝ። በመጀመሪያ አንቺ ተረጋጊና ምንም ያረጋጋኝ ያለበት ነው። ልጅሽ ያለበትን ላታውቂች ያለሽ አውቃለሁ። ጠንቅቄ አውቃለሁ። ስለ ልጅ አውቃለሁ። ከሷ በላይ ታውቂያለሽ? አውቃለሁ። ምን ኮሚሽናት እናት ነኝ አውቃለሁ። እናት ኮንሽ እኮ ከሚስት በላይ አይደለም። አሁን እሱ የት እንዳለ እናት አንቺ ተናገሪ በደምብ ተናገሪ። ወንድሙ ነኝ። ምንድነው ከዚህ በላይ ንገሪ። እናት አይደለች እንዴ? ንገሪ። ምን ተፈጠረ? ንገሪያት። አያጠፋም ደግሞ በደምብ ነው ይሻለው። ከእሱ ለምን እሷን ይዘሽ አታቀርቢያትም? ምን ማለት ነውማ? አያደርግም ልጅ ያልኩህ አያደርግም። እንዴት እንደዚህ ሴት ልጅ እኮ ናት። ወንድ ነው እኮ እሱ ወንድ ነው እኮ እሱ። ስለዚህ እናቴ ጋር ነበርኩኝ። ቤት ላጸዳ ስመጣ ሴት አለች። ምን አለች? የልጅሽን ስልክ ታውቂያለሽ? የልጅሽን ስልክ ታውቂያለሽ? ሁሌም እሷም ምን ማለት ነው? ሁሌም እሷ ልጁ ተረባካችሁ ተው። ልጁ ደውይለት፣ ጻፊ ነው። ሁሌም ንጹህ ነው። በቃ እኔ ነኝ ቆሻሻዋ፣ እኔ ነኝ ባለጌዋ። ለዚህ እኮ ነው ሰው የለኝም። እኔ ወንድሙ ነኝና እዛ እንዳያድሩ እና እንሂድ መከታ ሁነኝ ያልኩ አንተ ግን እዚህ መምጣት አልፈልግም። አትረዳኝም። ስልኩን ንገሪኝ። ልጅሽ ማሳደግ አትፈልግም?
ለደኮ ስቴዲየም ነው ያለው። እባክሽ እርግጠኛ አትሁኝ። እሺ ችግር የለም። ስንት ወር 11ኛ ወሩን ይዟል። ይሄ ልጅ መሳቀቅ ከጀመረ ከሰውነት ገመና ወጣ። ምን ይሁን ይሄ ልጅ? እሺ አትበይ። ሰው የለኝም። መጀመሪያ ተረጋጊ። አንቺ ተረጋጊና አትጩይባት። ቀስ ብለሽ በቃ ተረጋጊ። ራስን አረጋጋ። እኔ ራሴን አረጋግቼ ነው ያወራሁት። እኔ እንዴት ነው መታሽ? እናቴ አይደለሽ እንዴ? እኔ እናቴ አይደለሽ እንዴ? እንዴት ነው መታሽ? አርጊው ለወር ላይ አርግተሽ አውሪ። አንቺ ራስሽን አትቆጠቢ። የደረሰብሽን ነገር እያየሽ እንትን አትበይ። እጉል ራስሽን ዝቅ አታርጊ። ይኸውልህ የደረሰብሽ በዛም ሄሎ አባኮ ወይ ማሚዬ፣ ምንድነው ዛሬ ደግሞ ሰትያ የሆነ ሰው ይዛ መጣ ትጨፍርብኛለች። ምን ማለት ነው? አንቺ ጋር ጥራት መጣች እና ኧረ እባክሽ ተያዝ አባሪያት። እኔ እራሱ በጥበጣኝ ነው። ኧረ በእናትህ ግብረ አባሮቿን ይዛ ልታስቀጠቅጠኝ ነው የመጣችው። እንደውም አባኮ አባረክ ኧረ እኔ እንጃ። እኔ መስሎኝ ዞር በል በእናትህ። ስልኩን ስጭኝ ነው አባኮ። ስልኩን ስጭኝ በቃ። ስቴዲየም አይደል እንደ ያለኸው አንተ? በጣም ስቴዲየም አይደል እንደ ያለው? እሺ ስጭኝ እና ምንድነው ሰትዮ ነው? ምን ታርጋት ሰትዮ? አንተ ተይ በእናትህ። ኧረ በእናትህ ነው ወይ ነው የሆነ ኧረ ጭራሽ የሆነውን እኮ ታፋልመኛለች። እዚህ ጋር መጣ ልታስቀጠቅጠኝ። ምንድነው ችግሩ? እኔ እኮ አልቀጠቀጥኩሽም። ያስልኩኝ በቃ እሺ። ስማ ሄሎ ተረጋጊ። ስማ በቃ አይረዱም። አንድ ነገር ልንገርህ። ዘጋብህ በቃ እሰይ። እንኳን ዘጋ ይዝጋው። ምን ነው ይሄው አንደኛ እኔ እሷን አረጋግቻት የመጣው እዛ ቦታ ነው በጣም ለዱላ ልትጋበዝ የመጣው ነው መሰለኝ። እንደሱ እኮ አይደለም። እኔ ወጣት እናት አለኝ። በጣም ዝቅ ብዬ ነው እንዳደረጋት ነገር በጣም ዝቅ ብዬ እሷ በቂ ናት። ለእንዲህ አይነት ጉዳይ እሷ በቂ ናት። ማጠናከሪያ ቢስማር እየመታችሁ ነው። ያዋጡሻል። ግቢ አሁን አላየሽም አይደለ? ያዋጡሻልማ እኮ ለዚህ ነው ያንን ጉዳይ ጥለሽ የምትወዘሪው። የራንቺም ጉዳይ ይጠራል። እንደዛ ከሆነ ያንቺም ጉዳይ የማርሽ ከማን ጋር እያከበርኩሽ ነው። ስሚ የምናገርሽን ሰምኛለሽ አይደል? ቆይ እሺ፣ እኔ ልጁን ትቼ የወጣሁት ለሌላ ነገር አይደለም። ቤት ላጸዳ ነው ከሴት ጋር ነው ያዝኩት። አምላክ ዞር በልልኝ። እኔ እኮ እያከበርኩሽ ነው። እንደ ወጣት እየሆንኩ አይደል? እንደ ልጅ ምን ማለት ነው? እንኳን ያሹ በቃ ዞር በልልኝ። እኔ አንቺን አላወራም። አንቺ ደግሞ በሰፊው እናወራለን ከአንቺ ጋር። አልመለስም። ኧረ እና በቃ በእኔ ምክንያት አከበረኝ። እናቴን እንዴት ነው የምደበደበው? እንደሱ ስራ እኮ እሱም መምታት እችላለሁ እንጂ እኔ እኮ ህግ ቦታ መሄድ እችላለሁ። ከዛም አንቺን አይደለምማ አንቺን አይደለም። እኔ እኮ እሱን እኮ ያለበት መንገድ አታልፍም። ስማ ለአንተ እንዳለ ህግ ለሱ ልቀቀኝ። ለሱ ናውጣኝ አንተ ግቤ ሂጂ አንቺ ሂጂ ነይ። እኔ እና አንቺ የምናደርገው አንቺ ይኸውልሽ በቃ ተያያንቺ አጨብጫቢያን ፈልገን እሺ ግቢ። ከዛ በፊት አጨብጫቢ ነው ጉዳይ ሰራን። አንቺ ተረጋግና እናወራለን። ጠፋን ምንም አላጠፋም። ሰብስበሽ መጣሽ እና ያከበርኩሽ ነው እና ያከበርኩሽ አራት አጥራኝ እንደማንም ሰው ያከበርኩሽ እማ እናንተ በቃ ተያት በቃ ተያት ነው። እሺ ተያት በቃ እማ ረና ምታኛልኩ እኮ እናቴ ታይ ታይ እንደ እናት እያወራሽ ነው። አይ ምንም የማያውቀው ልጅ ሂጂ አንቺ ቆይ ነገሩ አሁን ሂጂ ይክሩ ችግር የለውም። እነሱ ተስፋ አድርገሽ ነው አይደል? ልጁ ብቻኛ እንዳይመስልሽ ብዙ ወደ እሺ እኔ ምን አልኩኝ? አሁን ጉዴ ነው ዘንድሮ። እኔ ምን አደረኩኝ? ልጁን አሸሸገሽ ሄደን ሌላ ነገር ማድረግ ይችላል። ግን እጅ ከብንጅ ከያዝከው የፈለክበት አንተቆራከታተው ግን ለሰመደባ በቅንብር ልጄን አታገኘ። ንገርሽ አንድ ነገር የኔና ቅንብር አይደለም። አንቺ ሂጂ አንቺ ሂጂ ሂጂ በቃ እሺ አንዴ ላ እኔ ዝቅ ብዬ እናቴ ነሽ ምቺኝ ከፈለግሽ። ግን አንድ ነገር እንድታውቂ የፈለኩት ምን እንደሆነ ታውቂ ምን እንደሆነ እኔ ባለጌ ሆኖ ስቴዲየም የምን ስቴዲየም የልጅ እቤት ነው ስቴዲየም ከሴት ጋር ሻሻ ገዳይ ሲል ነው ስቴዲየም አልገይ ላይ ነው። አባቴ ፍላጎቷ ካለ ለካኩልህ ያው እኔ እኮ ፍላጎት አይደል። እሺ ልጁን አታስጨንቁብኝ ልጁን አታስጨንቁብኝ። ልጅሽን እኮ ባረጋግጫለ ታያችሁ እያሳረጋችሁ እኮ ሄዳ እንደ ሚስት እኮ መናገር ትችላለች። ለግ መጀመሪያ እናቱ ነሽ
ነሽ አይደለ? ተናገሪ። ተቀባይነት አለ። ተናገሪ። እናቱ ነሽ አይደለ? ወደ ምንም ከመሄድ አትሄጂም። እኔ ከለከልኩሽ ነው ቤትሽ እየመጣሁ እኔን አስደብድብ አይደለም እንዴ ተነሳሽብኝ። እኔ ውለታ አልነበረም። እንደፈለገ መሆን ይችላል። ተረጋጊ እናቴ ተረጋጊ። እንደፈለገ መሆን ይችላል። እኔን አውሪኝ። አላወራህም። አውሪኝ። አንተ ነህ እንደ ልጅ ሚስት። እኔ እኮ አላወራህም። ዝቅ ብዬ እያወራሁሽ ነው። በእግዚአብሔር አንድ ነገር ልንገርሽ። ልጅሽ ያደረገውን ባታምኚ እንኳን የሆነ ጊዜ እውነቱ መውጣት ይቀርጣል። ይወጣ ቀን ማለት ከሱ በላይ እሷ ደግሞ አንቺ ልጅ አላችሁ አይደል? የኑራቸው ያድጋል እና ያድጋል። ተለያይቶ ይለያል። በእግዚአብሔር ምን አይነት ሰው ነው? ሂጂ አግባት። ከፈለክ አግባት። ሂጂ በቃ ሌላ ነገር አለ አይደለ? ይክሩ ሲጀመር እንሂድ እኮ አላልኩትም። እሱ ሰላም ስለሚፈልግ መጀመሪያ እናውራት ያልኩት መጀመሪያ እኔ አሪፍ ፍጠርሽን ፍሪ እንደ ትልቅ ሰው አውሪ። መጀመሪያ እንደ ትልቅ ሰው አውሪ። ያልሆነ ነገር አትበይ። እሺ በቃ ማትረዳ አንደኛ እዚህ እንድትመጣ ያደረኩት አንደኛ ነገር ቀስ ብለን ሁሉንም ነገር እወቂው። እናት ነሽ ትረጃለሽ። የሌላይቱን ቢያርፍ ደግሞ አንተ ነህ ተጠያቂው። ልንገርህና ለምን እኔ እሱን አለካውም። ህግ አለ። ወደ ሌላ ነገር ከሄደ እኮ ችግር የለውም። ወጣት ነኝ ወጣት ማለት የፈለገውን ነገር ማድረግ እንችላለን። ግን እኔ መጀመሪያ አክብሬሽ ነው። እናቱ ነሽ አይደለ? እቺ ልጅ የልጅ እናት ናት። ምንም ቢሆን ከልጅሽ ነው አይደለ የወለደችው? ከልጅሽ አይደለ? ለማንኛውም እኔ አክብሬ ነው እሷ ህግ ቦታ እንሂድ ምናምን ስንል ማስረጃ ካላት ትሄድ። እንደው ተይ ትቆጭበታለሽ። አልቆጭም። የመጣውን እወጣበታለሁ። ስማ 99 የልጄ ወገን ነው። ገርበል እባክህ ወደ ተመለሽ። አልመለስም። ደግሞ በደጀ ላይ ተመለሽ። ውጭልት ላይ ነው እንዴ? እሺ እናቴ ተመለሽ። ሌላ ነገር ውስጥ ለምን ትገቢያለሽ? እኔ አንተን ማስወጣው የልጁ አነሳና ትልልኝ ነው አባቱ አብሬና መጣው ውስጥ እንዳላስገባና አንቺ ሂጂ ይክሩ ሂጂ ሂድ እማ ተረጋጊ። እኔ እያከበርኩሽ ነው። እናቴ እያከበርኩሽ ነው። እናቴ ነሽ። ምንም ቢሆን ቤትሽ ድረስ የመጣው ሁሉንም ነገር ከመረዳትሽ በፊት እወቂ ብዬ ነው። ሂድ በቃ ሂድ። ሌላ ታሪክ ውስጥ አትግቢ። ተረጋጊ። ምንም ቢሆን እኮ ልጅሽ ናት አይደለ? አብርሽ በእናትህ በቃ እኔ ሳልፈልግ ነው የመጣሁት። ጎረምሳሻችን ልታስደረግኝ መጣሽ አይደል? አረና በእናትህ አታስጮይኝ በቃ ለምን አትሄድም? እኔ እንዴት ነው የምሰነዝርብሽ? እናቴን እንዴት እመታለሁ? እያከበርኩሽ ነው። እያከበርኩሽ ነው። እኔ አላገባትም። የልጅሽን ጉድ እኮ በጣም ከባድ ነገር ነው ያደረገው። ምን ነው አይምሮን ዝቅ አድርጎ ጋር እሺ ተረጋጊ። እሺ እኔ አሁን ሂድ ስሚ አንተ ደግሞ በቃ ግቢ እናት እያከበርኩሽ ነው። አስገባና ሰረኛ ገብቼ እንደ ወጣት እያከበርኩሽ ነው። ከኋላ ያስቀመጣችሁት ነገር አለ ማለት ነው። ገፍትሪኝና አውጭኝ አንቺ። እሺ ሂድ። ከኋላ ያስቀመጣችሁት ነገር አለ። እኔ ለምን ትማረረዳኝ? ቀስ ብዬ እናቴ ነሽ ብዬ ነው። አብርሽ እንደዚህ እኮ ነበር እንዴ? እሺ ተረጋጊ። እኔ እኮ እንደዛ አልመታሽም። እናቴን እንዴት ነው የምመታው? ነይ ውጪ። ሌላ ነገር አለ አይደል እንዴ? ሂጂ። ሌላ ቦታ እኔ እወጣለሁ። እኔ ምን ታደርገኛለች? መጀመሪያ ሂድ። እኔ ሌላ ሌላ ቦታ እንሄዳለን አይደለም? ሂድ አንተ አዘካውኝ